ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሄሮት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያ ኢትዮጵያ ለዓለም አቀፍ ስብሰባዎች ምቹ ነች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ኢትዮጵያ የአፍሪካ ዲፕሎማሲያዊ ማዕከል እንደመሆኗ በሀገራዊ ጉዳዮች ግንባር ቀደም ናት ያሉ ሲሆን በዚህም ልዩ የሆነ የንግድ ስራ እድልና የባህል ብልጽግናን የምትሰጥ ሀገር መሆኗን ጠቅሰዋል በኢትዮጵያ አየር መንገድ ዓለም አቀፍ ደረጃውን በተጠበቀ መልኩ በብዙ ትጋት እዚህ የደረሰው የአውሮፕላን ማረፊያ የሚበረታታ ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል ዘመናዊ የመሰብሰቢያ ቦታዎች ጥራታቸውን የጠበቁ ማረፊያዎችና በፍጥነት በማደግ ላይ ያሉ መሰረተ ልማቶች ያሏት ኢትዮጵያ ለዓለም አቀፍ ስብሰባዎች ምቹ መሆኗን ገልጸዋል ደማቅ የሆነ ባህል የተለያዩ የምግብ አማራጮች ሙዚቀኞችና አስደማሚ ተፈጥሮ ውበት ባሉባት ሀገር የዓለም አቀፍ ስብሰባዎች ኮንፈረንሶችና ኤግዚቢሽኖች በሚካሄዱበት መዳረሻውን ያድርጉ ሲሉ ጋብዘዋል ኢትዮጵያ በብሪክስ አባል ሀገራት እንደ ኢሮፒያን አቆጣጠር በ2015 በተቋቋመው የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጿል ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር ተጋብዟል ይህ ለኢትዮጵያ በባለብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑንም ተመላክቷል በቻይና የኢትዮጵያ አምባሳደር ተፈራ ደርበው በመጋቢት ወር 2017 ዓ.ም ከባንኩ ፕሬዝዳንት ዲልማ ሩሴፍ ጋር መወያየታቸው ይታወሳል በውይይቱ የኢትዮጵያ የባለብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጻቸውን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የኢትዮጵያ ታምርት ንቅናቄ የተቋቋመውን አገልግሎት በማመዘን የአምራች ኢንዱስትሪ ተወዳዳሪነትን እያሳደገ እንደሚገኝ የኢንዱስትሪ ሚኒስተር መላኩ አለበል ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መርቀው የከፈቱት ሶስተኛው የኢትዮጵያ ታምርት ኤክስፖ ተካሂዷል ስማቸው ታፈረ ዝርዝር አለው የኢትዮጵያ ታምርት ንቅናቄ የተቋማትን አገልግሎት በማዘመን የአምራች ኢንዱስትሪውን ተወዳዳሪነት እያሳደገ እንደሚገኝ የኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲሱ ዓለም አቀፍ ኮንቬንሽን ማዕከል መርቀው የከፈቱት ሶስተኛው የኢትዮጵያ ታምርት ኤክስፖ በመካሄድ ላይ ይገኛል አራተኛ ቀኑን በያዘው በዚህ ኤክስፖ በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪው ምርታማነትና ተወዳዳሪነት ማሳደግ በሚል መሪ ሐሳብ የፓናል ውይይት በመካሄድ ላይ ይገኛል ፓናል ውይይቱም የፋይናንስ የጉምሩክ የቴክኖሎጂና ቢዝነስ ድጋፍ አገልግሎቶችን በመስጠት የአምራቹን ዘርፍ አስተማማኝ የሎጂስቲክ አገልግሎት በመስጠት የግብዓትና ሸቀጦችን ፍሰት ማሳለጥ እንዲሁም የኢትዮጵያ ታምርት ንቅናቄን በመጠቀም የአምራቹን ዘርፍ የሚያጋጥሙትን ችግሮች መፍታት የሚሉ ጉዳዮችም ይዳሰሳሉ ተብሏል በመድረኩ የትራንስፖርትና ሎጂስቲክ ሚኒስትር ዴታ ዳንጌበሩ የጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኑ የኢትዮጵያ ባህልና ትራንስፖርት ሎጂስቲክ ዋና ስራ አስፈጻሚ ዶክተር በሪሳ መድሎ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱን ጨምሮ የመንግስትና የግል ዘርፍ ተዋናይ ተቋማት የሥራ ኃላፊዎችም ተገኝተዋል በዚህ ጊዜ ኢንዱስትሪ ሚኒስትር መላኩ አለበል የኢትዮጵያ ታምርት ንቅናቄ ለዘርፉ የተቀላጠፈ አገልግሎት በመስጠት ተወዳዳሪነትን ማሳደግ ወሳኝ ዓላማ መሆኑንም ገልጸዋል በፓናል ውይይቱ አምራች ኢንዱስትሪን ለመደገፍ የትራንስፖርትና ሎጂስቲክ አገልግሎት ፍላጎት ወሳኝ ሚና እንደሚኖረውም ተናግረዋል የኢትዮጵያ ታምርት ንቅናቄ የሀገር ውስጥ አልሚዎችን ማበረታታት መሪ ኢንዱስትሪን መፍጠር ለግሉ ዘርፍ ምቹ አካባቢ መፍጠር አምራች ኢንዱስትሪ ችግር ፈቺ የምርምር ስራን ማከናወን የኢንዱስትሪ ማህበረሰብ መገንባትና ሌሎች መሰረታዊ ምሰሶዎችን የያዘ የ10 ዓመት ጉዞ እንዳለው ማስገንዝበዋል በዚህም የአጭር መካከለኛና የረጅም ጊዜ ስትራቴጂክ እቅድ በመቅረጽ የተኪ ምርትና የውጭ ንግድን የሚያሳድጉ የኢንዱስትሪ ምርታማነትና ተወዳዳሪነትን ለማሳደግ ተስፋ ሰጪ ውጤትን እየተመዘገበ እንደሚገኝ ተናግረዋል ከግንቦት 4 ቀን 2017 ዓ.ም ጀምሮ በዓለም አቀፍ ጂኦፓርኮችና ጂኦቱሪዝም ለዘላቂ ልማት ያላቸው ሚና ከግንቦት 4 ቀን 2017 ዓ.ም ጀምሮ ዓለም አቀፍ ጂኦፓርኮችና ጂኦቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ የዩኔስኮ ዓለም አቀፍ ወርክሾፕ እንደሚካሄድ የቱሪዝም ሚኒስቴር አስታውቋል ብሌን ተሾመ ዝርዝር አላት
ከግንቦት 4 ቀን 2017 ዓ.ም ጀምሮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ የዩኔስኮ ዓለም አቀፍ ወርክሾፕ እንደሚካሄድ የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስቴር ሰላማዊት ካሳ በሰጡት መግለጫ ዩኔስኮ በመላው ዓለም ለጂኦ ፓርኮችና ለጂኦ ቱሪዝም ልዩ ቦታ በመስጠት የመለየት የማስተዋወቅና የመጠበቅ ስራ እየሰራ ይከውናል ብለዋል። ለከርሰ ምድርና ልዩ አቀማመጥ ያላቸውን ቦታዎች የመለየትና የመጠበቅ ስራ በመስራት የአካባቢውን ነዋሪዎች ተጠቃሚ ያደረገ ነው ብለዋል። ዩኔስኮ እስካሁን በ50 ሀገራት 229 ዓለም አቀፍ ጂኦ ፓርኮችን ለይቶ ጥበቃ እያደረገ ይገኛል። ከነዚህም ውስጥ በአፍሪካ ተመዝግበው የሚገኙ 2 ብቻ ናቸው ብለዋል። ኢትዮጵያን ጨምሮ በአፍሪካ ብዙ ጂኦ ፓርኮች መዳረሻዎች ይገኛሉ ያሉት ሚኒስትሯ በወርክሾፑ ጂኦ ፓርኮችን በማስፋት ስላለው ጠቃሚ የግንዛቤ ማስጨበጥ ስራ በመስራት ተጨማሪ የቱሪስት መዳረሻ ማድረግ እንደሚገባ ጠቅሰዋል። ኢትዮጵያ ብዙ አስደናቂ የጂኦ ፓርኮች መገኛ ናት። በቀጣይም በስፋት ጥቅም ላይ ለማዋል ይሰራል። በዘላቂነት የቱሪዝም መዳረሻዎች ለማስፋት ይረዳል ሲሉ ጠቅሰዋል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የኢትዮጵያ ዳይሬክተር ዶክተር ሪታ ቢሶናውት በአፍሪካ በተለይም በምስራቅ አፍሪካ ብዙ ተጨማሪ የቱሪስት መዳረሻዎችን ለማስፋት ዩኔስኮ እየሰራ መሆኑን ጠቅሰው በወርክሾፖቹ ላይ ኢትዮጵያን ጨምሮ ከምስራቅ አፍሪካ ሀገራት የተውጣጡ ባለሙያዎችን እንደሚያሳትፍ ገልጸዋል። የኢትዮጵያና የእስራኤል የንግድ ፎረም የሀገሪቱን የኢኮኖሚ ዲፕሎማሲያዊ የሚያጎለብት መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያ የእስራኤል የንግድ ፎረም በአዲስ አበባ ተካሂዷል። ቁም ነገር ሽፈራው ዝርዝር አላት። በመርሃ ግብሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የእስራኤል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ሰዓር፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ፣ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ፣ ሌሎች ከፍተኛ የመንግስት የስራ ኃላፊዎች፣ የእስራኤል የቢዝነስ ልዑክና ጥሪ የተደረገላቸው እንግዶች ታድመዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት የእስራኤል የውጭ ጉዳይ ሚኒስትር በመድረኩ ላይ መገኘት ኢትዮጵያ ለትብብር ኢንቨስትመንትና እድገት ባላት ትልቅ አቅም ላይ ያለውን እምነት የሚያሳይ መሆኑ ተገልጿል። በኢትዮጵያና በእስራኤል መካከል ያለው ግንኙነት ልዩና ረጅም ጊዜን ያስቆጠረ መሆኑንም አንስተዋል። ይህ ረጅም ጊዜ ያስቆጠረ ግንኙነትም በግብርና፣ በውሃ አስተዳደር፣ በጤናና በቴክኖሎጂና በትምህርት ዘርፎች ላይ መስፋፋቱንም ገልጸዋል። በመድረኩ የኢኮኖሚ ዲፕሎማሲን የሚያጎለብት መሆኑንም ተናግረዋል። ኢትዮጵያ በአሁኑ ወቅት ሁሉን አቀፍ የኢኮኖሚ ማሻሻያ በማድረግ ላይ እንደምትገኝም ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እስራኤል የኢትዮጵያ የስኬቷ አካል መሆን ትፈልጋለች ብለዋል። ከልዑካኑ መካከል የተወሰኑት እዚሁ በኢትዮጵያ የተወለዱ መሆናቸውንም አንስተዋል። የሁለቱ ሀገራት ጠንካራ ግንኙነት ለኢኮኖሚ ግንኙነታቸው መሳካት ከፍተኛ አስተዋጽኦ ያደርጋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ጋር በኢትዮጵያ እስራኤል ግንኙነት ላይ በትላንትናው ዕለት መወያየታቸው ይታወሳል። ሁለቱ ሀገራት በታሪክ ስረ መሰረት ላይ የተገነባ ረጅም ዘመን የቆየ ግንኙነታቸው ዛሬም መቀጠሉንና ትብብሩ በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊ፣ በማህበራዊና በሌሎችም መስኮች ላይ ስለመጠናከሩ ገልጸዋል። ከውጪ በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያቸው መዘጋታቸው ተገልጿል። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላኖች ጥቃቱ መፈጸሟን ሩሲያ ገልጻለች። የሞስኮ 4 ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌይ ሶቪያን እንዳሉት 19 ከተለያዩ አቅጣጫ የተወነጨፈ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉ እና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ቮሮኒዝ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነዋልም ብለዋል። ያልተረጋገጡ የሩሲያ ወታደሮች ድረገጾች እንደሚሉት በደቡብ ሞስኮ የህንጻ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖች እንዳከሸፉ አስታውቀዋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት 3 ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከ2 ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯንም አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮቿ እንዳሏት ትገልጻለች ሲል ቢቢሲ ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም